ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርብላችኋለን። ዛሬ በባህር ዳር የተጠናቀቀው የሰላም ኮንፈረንስ ባለ 10 ነጥቦች አቋም መግለጫ በማውጣት ተጠናቋል። ብልጽግና ፓርቲ በዚህ መግለጫው በጫካ የሚገኙ ወንድሞቻችን ሲል ፈኞች ያለ ሲያብጠለጥላቸው የነበሩትን ፋኖች ጠርቷቸዋል። እንደዚሁም ከዚህ በኋላ ወደ እርቅና ወደ ሰላም ውይይት እንዲመጡም ጥሪ አድርጓል። በዚህ በሰላም ኮንፈረንሱ ላይ የተገኘው አገኘው ተሻገር በበኩሉ እንደ መሪ አልተከበርንም፣ በአማራ ክልል መሪ እንዲከበር በሚል የተማጽኖ ጥያቄ አቅርበዋል። ይህን ጨምሮ ሌሎች ጉዳዮችን የምንነጋገርበትን የዛሬውን የአንከር መረጃ ክፍለ ጊዜ ነው ይዘንላችሁ የቀረብነው። አብራችሁ እንድትቆዩ በመጋበዝ ከደረጃ አብተወልድ ጋር የዛሬዎቹ መረጃ ወደ እናንተ እናደርሳለን። መልካም ጊዜ። ደረጃ በጣም አመሰግናለሁ። እንዴት አመሸ? እንዴት ነው መሳይ? ሰላም ነው? እንዴት ነው? ዛሬ ባህር ዳር ላይ የተጠናቀቀው የሰላም ኮንፈረንስ ባለ 10 ነጥቦችን ያቋም መግለጫ በማውጣት ነው የተጠናቀቀው። አስቂኝ ነገሮች አሉበት። ምናልባት ይሄ የሰላም ኮንፈረንስ ለምን አስፈለገ፣ ማን አዘጋጀው፣ ማን ተገኘ የሚለውን ነገር በደንብ ሊያሳይልን ከቻለ እንደው ይሄ ፎቶግራፍ የሆነ ነገር ይገልጻል ብለን እንጠብቃለን። ይሄ የስብሰባው ላይ እንግዲህ የተገኙ መንግስት አመራሮች ናቸው። እጅ ለእጅ ተይዘዋል። አንድ ሌላ አይነት ሰው አታይም። በሙሉ ብልጽግናዎች ናቸው ከላይ እስከታች። የክልል፣ የፌዴራል፣ የመከላከያ አመራሮች፣ የፌዴራል ፖሊስ ምክትል ኮሚሽነር፣ እነዚህ ሁሉ ነው የተገኙበት። እጅ ለእጅ ተይዘዋል። ምንድነው አሁን እዚህ ላይ ምንድነው የሰላም ኮንፈረንስ የሚያስብለው? ብልጽግና ለብልጽግና ተጨባብጦ ምንድነው የተገኘው ውጤት የሚለው ነገር እንደው አስገራሚ ሆኖ ይነሳል። ለማንኛውም ባለ 10 ነጥብ ያቋም መግለጫ ወጥቷል። ከ10ሩ ያቋም መግለጫዎች እንግዲህ ሲጀምር መከላከያ ሰራዊትን ሰማይ ሰቅሎ ክብርና ምስጋና ይገባዋል ብሎ ይጀምራል መግለጫው። ይሄ መከላከያ ሰራዊት ነው እንግዲህ አማራ ክልልን ለአንድ ዓመት ያህል ህዝቡን ሲያፍን ሲገድል ህፃን አዋቂ ሳይል በጣም በጭካኔ እውነት ለመናገር ምንድነው ኢትዮጵያዊ ላይ እንዲህ አይነት ጭካኔ ይፈጽማል በማይባል መልኩ መከላከያ ሰራዊቱ የአማራ ተወላጆችን ሲጨፈጭፍ ደከረመው። ይሄም መከላከያ ሰራዊት በማመስገን የሚጀምር የሰላም ኮንፈረንስ እውነት ለመናገር የሰላም ኮንፈረንስ አይደለም። ደረጃ እንዴት አገኘው? አዎ መሳይ፣ እንግዲህ ቅድም ይሄን ነገር መረጃዎች ከትላንት ጀምሮ ሲወጡ ነበር። በባህር ዳር እየተደረገ ስላለው የሰላም ኮንፈረንስ በኮቴሽን አድርገው የሰላም ኮንፈረንስ የሚለውን ሰሞኑን የመከላከያ ጀነራሎች በአማራ ክልል በተለያዩ በ4 እና በ5 ቦታዎች ዋና ዋና ከተሞች በጣም ታጅበው በከፍተኛ ሁኔታ ከቀናት በፊት ሁላችን እንደምናስታውሰው ስብሰባ ሲያደርጉ ነበረ። እሱን ተከትሎ በአዲስ አበባ በሙዚየም በአድዋ ሙዚየም አዳራሽ ጀነራል አበባው የመሩት ስብሰባ ተደረገ። ጀነራል አበባውና የሲቪል አመራሮች መሩት የተባለ ስብሰባ ተደረገ። ነው ወይዘሮ አዳነች አቤቤ የጠሩት ማለት ነው። ያሁኑ ማጠቃለያ ነው ተባለ። ማጠቃለያ ነው። በማጠቃለያው በፊት ግን ምንድነው በእነዚህ ስብሰባዎች ላይ የተነሱት ሐሳቦች ምን ነበሩ የሚል ነገር ተነስቶ ነበርና ከጀነራል አበባው ጎን የነበሩት ጀነራል ሰለሞን በጋለ እሳቸው ናቸው ጨምቀው የስከዛሪዎችን የህዝብ ብሶቶችን ማለት ነው በየመድረኮቹ ተነስተዋል የተባሉትን የህዝብ ብሶቶችን ያቅርቡ በሚል ሁኔታ ላይ አቀረቡ። ዛሬ ባህር ዳር ላይ ትናንት በተጀመረው ባህር ዳር ላይ እሱን አቀረቡ። የህዝቡ ብሶት ይሄን ይመስላል አሉ። እናረጋ ከበደም ተማጽን እዚህ የሰበሰብናችሁ ችግራችንን ውስጥ ጉርጉራ በማውጣት የመፍትሄ አቅጣጫ እንድታሳዩን ነው አሉ። አገኘሁ ተሻገርም በተለይ እዚህ ያላችሁ ሽማግሌዎችና የሃይማኖት አባቶች ታሪካዊ ኃላፊነታችሁ መወጣት አለባችሁ እያሉ ሲነዘንዟቸው ነበር ይከለው። እንግዲህ መሳይ እንደምንሰማው በዚህ ስብሰባ ላይ በዚህ ጉባኤ ላይ የተቀመጡት ቅድም ተናግረዋል። በኔ ላይ ምናልባት እንደው ትንሽ ለነሱ ቦታ እንስጣቸው ካላልን በስተቀር 100 ወይም 95% ባዕዴኖች ናቸው። ምናልባትም 100% ሊሆን ይችላል። ትንሽ ከተነሱ ጥያቄ አኳያ የተወሰኑ እንደው አንዳንድ ሰዎች ድንገት በግላቸው ገብተው ያንን ጠንካራ ጥያቄ አቅርበው ከሆነ ለነሱ ክሬዲት ለመስጠት ንፉግ እንዳልሆነ ከሚል አኳያ ነው እና 95%ዎቹ ፊት ለፊትም እንደተመለከትካቸው ባዕዴኖች ናቸው፣ ብልጽግናዎች ናቸው። የዚህ ሁሉ ችግር ፈጣሪ እነዚህ አሁን እጅ ለእጅ ተጨባብጦ የምታያቸው የሲቪል አመራሮችና ወታደራዊ አመራሮች ናቸው። እዚህ ስብሰባ ላይ ጠንካራ ተቃውሞ ቀርቦባቸዋል። አንድ ያቋም መግለጫ ሲወጣ መሳይ አጠቃላይ በመድረኮቹ ላይ ምንድነው የተነሱት ዋና ዋና ጉዳዮች ህዝቡ ያነሳቸው ወይትኞቹ ናቸው ለየትኞቹ ነው መፍትሄ የምንሰጠው ተብሎ ተጨምቆ ነው
በሁሉም መድረኮች ላይ አማራ ክልል ሰሞኑን በነበሩት በአራቱም መድረኮች አዲስ አበባ በተደረገው አድዋ ሙዚየም ዛሬ እና ትናንትና ባህር ዳር በተደረገው ላይ መከላከያ ሰራዊቱ ተወቅሷል። ከፍተኛ ወቀሳ ቀርቦበታል። መከላከያ ሰራዊቱ ቃል ኪዳን የገባለትን ምህላ በመተው አደራውን በመተው ህገ መንግስቱንና ሀገርን መጠበቅ ሲገባው የቡድንና የግለሰብ ስልጣን በማስጠበቅ በሚል መንደር በመንደር እየሄደ ዜጎችን እየገደለ ነው የሚል ተቃውሞ ቀርቧል በሁሉም መድረኮች ላይ። በሌሎችም በባለፈው በዛሬው መድረክ ላይ አበባው እንደውም ጀነራል አበባው ተወዛጩት በዚህ ይሄ በሆነበት ሁኔታ ላይ ህዝብ ይሄን ነገር ካደረገ መከላከያው ከስህተቱ ይማራል የሚል አቋም መግለጫ ላይ መንጸባረቅ ነበር። አንተ እንዳልከው መከላከያው በጣም ከተወቀሰ ከተዘለፈ እየዘረፉን ነው እየነጠቁን ነው ልጆቻችንን እየገደሉ ነው በተባለበት ሁኔታ ላይ መከላከያ አሞግሰው ነው የተነሱ። ይሄ ብቻ አይደለም ፋኖን ዘራፊ ነው ትሉታላችሁ፣ በተግባር ግን የዘረፈን ማን እንደሆነ ተመልክተነዋል ነው የተባለው። ዛሬ ለምነው ካልሰጠናቸው በስተቀር እነሱ አይወስዱም። ማን ቤታችንን እያንኳኳ እንደዘረፈን ማን ቤታችንን እያንኳኳ በራችን ላይ እንደ ረጨነን እናውቃለን ሲነሳ። ለዚህ ጀነራል አባብላሉ እኔም ፋኖ ነኝ አሉ። እኔም ፋኖ ነኝ ነገር ግን አሉ ወደ ፋኖ መጠጋጋት ጥሩ ነው። ሀገር ዘራፊው ፋኖ ሳልሆን እኔ ለሀገሬ ቆምኩ ፋኖ ነኝ አሉ። ይቼ ጀነራል አበባው መልስ በደንብ መታየት አለ። ይሄ የሰላም እርቅና ኮንፈረንስ የተባለው ከእውነት ነው ወይ የሚለው ሁሉ ታመላክታለች። አሁንም ልክ የብልጽግና ካድሬዎች እንደሚሉት ይሄኛው ፋኖ ዘራፊ ነው። አዎ ፋኖ ጋር አይደለም ውጊያው በፋኖ ስም ከተደራጁ ዘራፊዎች ጋር ነው እያሉ ፕሮፓጋንዳ ሲሰሩ ከርመዋል። ጀነራል አበባው በዚህ ስብሰባ ላይ የተናገሩት አንድ ይሄ ነው። ሁለት ደምና አጥንት የተከፈለበትን የራያና ሌሎች የማንነት ጥያቄ ያለባቸውን ቦታ ላይ ዛሬም የቁማር መጫወቻ አስደረጋችሁት ለሚለው ጥያቄ ጀነራል አበባው የተናገሩት ነገር ለሰላም እንዳልቆሙ የሚያሳይ ነው። ራያን ያስወረረው ፋኖች እየመሩ ነው የህወሓት ታጣቂዎች። ራያና አላማጣን ግን ያስወረረው መከላከያ እንደሆነ እና አቶ አብዩ አበራ የአላማጣ አመራሮች አስተዳደሮች መንገድ መርተው ያስገቡት መከላከያዎች ናቸው የቲፒኤልኤፍ ወራሪዎችን ብሎ ሲናገሩ ሰምተናቸው። ጀነራል አበባው ከየት ነው ያመጡት? ይሄን እስኪ ተመልከት። ፋኖ ህወሓትን እየመጣ አብተው ሲያስገባቸው ማለት ነው እዚህ ጋር። ይሄን ማለት አሁን በፋኖ ላይ የሚያሰሙት ክስ ምንድነው ልላችሁ ነው? ትክክለኛ እርቅና ሰላም ቢፈልጉ ኖሮ ከዚህ እነሱ ነበር። እሺ የጀነራል አበባውን እንተው የግላቸውም ሐሳብ ነው ብለን እንተውና ከአቋም መግለጫው አኳያ መከላከያ እንትኑ አልተደረገም ፋኖችን ጽንፈኛ ከማለት እስኪ አሁን እኔ እንትኖቹ እንደሚሉ ነው ካድሬዎቹ የምሰማው እህቶቻችንና ወንድሞቻችን የሚል ለውጥ ተመልክተናል። የአቋም መግለጫው ላይ ከእህቶቻችንና ከወንድሞቻችን ጋር ለመነጋገር ለመደራደር ዝግጁ ነን የሚል ቃል በዛ ላይ ተናግረዋል። ይህን ተከትለው እነሱም እንደሚሉ አናውቅም። የታሰሩት ተመልከቱ፣ በጎ የሚመስሉ ቃላቶች አሉት። ከላይ የታሰሩ የአማራ ተወላጆችን በሙሉ እንደሚፈቱ ቅድም የአቋም መግለጫዎችን ስንመለከታቸው ያን እናደርጋለን ይላል። እንዲፈቱ ተጠይቋል በአቋም መግለጫው። ይሄ ጦርነት በጥጋብ በልክ በምን ሲባል ነበር እስከዛሬ ድረስ መንግስትን ለመገልበጥ እኛንን ገዢዎች እያሉ ነፍጠኞች ያነሱት ነውጥ ነው እየተባለ ነበር የሚደረገው። ዛሬ ግን የአማራ ህዝብ በመንበደሉ ነው በቂ ምክንያት እንዳለው ዕውቅና ተሰጥቷል። አሪፍ ነው። መከላከያዎች በጣም ባይኮነኑም የጸጥታ አስከባሪዎች ህጋዊ መልክ እንዲይዙ ስርዓት እንዲይዙ በአግባቡ እንዲያስተናግዱ የሚልም ነገር አለበት። ይሄን ስንመለከት ምን ለማድረግ ነው? መንግስት ለሰላም ቆርጧል ማለት ነው። ይሄ መንግስት እውነትም ሰላም ይፈልጋል ለማለት ነው ብሎ ይሄ ሌማውን ህዝብ ለማደናገር ይወጣ ነገር። ምክንያቱም ይላል እነዚህን የአቋም መግለጫ ይዘረዝርና መሳይ ቀደም እንዳየው በመጨረሻ ላይ ምን ይላል? መፍትሄው በሀገራዊ ምክክር ኮሚሽኑ እነዚህ ጥያቄዎች ምላሽ የሚያገኙ ይሆናል ይላል። እምቢ አትበለው እምቢ እንዲልህ አድርገው ማለት ይሄ ውጣት በለው እንዲወጣ አድርገው ግፋው።
አሁን ምንድነው የሚሉት? ከዚህ በላይ ምን ይፈልጋሉ? ይኸው መንግስት ይሄን አደረገላቸው እንዲል ነው የነሱ ቁማር። ግን የኢትዮጵያ ህዝብ አስቀድሞ ነቅቷል። ማን ነው እነዚህ ሁሉ ነገሮች የሚመለሱት በማን ነው አሉ? ተመልከቱ። በዜሮ ሲያባዙ 1000 ሲባዛ በዜሮ ውጤቱ ምንድነው? ዜሮ ነው። 100 ሲባዛ በዜሮ ዜሮ ነው። የደረደሯቸው ነገሮች ሁሉ ከልብ እንዳልሆነ የምትመለከቱት መጨረሻ ላይ በምንድነው ምስማር ነው የመቱት? ጥያቄዎቹ በምክክር ኮሚሽኑ ምላሽ ያገኛሉ። ለራሷ ክርስትና አልተነሳች ልታቋቁም መጣች፣ በዛ የምክክር ኮሚሽን ማለት ነው። ስለዚህ ምንድን ማለት ፈልጌ ነው? አሁንም ያለውን ሁኔታ ኦኬ፣ አንዳንድ ተርሚኖሎጂ አንዳንድ ቃላትን ለመቀየር ምን እንትን ብለዋል። ሂደት ሊፈጅባቸው ይችላል እና አበባው ከተናገሩት ከሰማናቸው ነገሮች አቋይ የመጨረሻው ቋጠሮ ያቋም መግለጫው የፕሬስ ሪሊዙ ያቋም መግለጫ በምክክር ኮሚሽን ውሳኔ ያገኛል እስከሚል ድረስ አሁንም ውሃ ቢወቅቱትም ቦጭ ምንም አዲስ ነገር አላመጡ። አሳመሩት፣ አደረጉት፣ በቃላት አሽሞነሞኑት፣ መጨረሻ አፈረሱት ነው። ስለዚህ ጥንቃቄ አሁንም ያስፈልጋል። ከፍተኛ ጥንቃቄ ያስፈልጋል። ይሄ ነገር ከአቅማቸው በላይ እንደሆነ ተረድተውታል። አጣብቂኝ ውስጥ መግባታቸውን አውቀውታል። መተንፈሻ ፈልገው ያዘጋጁት መድረክ ለመሆኑ ምንም ጥያቄ የለው። ነገር ግን ይሄ ይሳካል የሚለውን አብረን የምንመለከት ነው። ደረጃ እውነት ለመናገር ጊዜ ሰተንም ልንነጋገርበት የሚገባ አይደለም። ይሄ ቲያትር ነው። ያው ብልጽግና ለብልጽግና ተነጋገረ። እነሱ ችግር አምጪዎች፣ እነሱ መከራ አምጪዎች፣ እነሱ ማታ አምጪዎች፣ አሁን ደግሞ እነሱ መፍትሄ ፈላጊዎች ሆነው ሲመጡ ሁሉ ጊዜ ሞኝ የለም፣ ከዚህ በኋላ መፍትሄው ከናንተ እጅ ስላልሆነ ከናንተ ምን ጠብቀውም ነገር የለም ብሎ ፋኖ ውሳኔ ወስኗል። ፋኖ ብቻ አይደለም፣ የኢትዮጵያ ሕዝብ አሁን ሰዓት ከአብይ ስለ ኢትዮጵያ መፍትሄ ይገኛል ብሎ አይጠብቅም። አብይ በፊትም የችግሩ አካል ነው፣ አሁንም የችግሩ አካል ሆኖ ይቀጥላል። የባህር ዳሩ ኮንፈረንስ የስብሰባዎቹ ማጠቃለያ ነው አለ አረጋ ከበደ። ስብሰባዎቹ ማን ነበር ሲያደርግ የነበረው? ስብሰባዎቹን እኮ ጀነራሎቹ ነው ሲያደርጉ የነበሩት። የሲቪል አስተዳደሩን የአማራ ብልጽግና አብይ አህመድ በምስለኔ እንዲህ የሰየመውን አስተዳደር እኮ አላመነውም። ጀነራሎቹ ናቸው እንደ ወታደራዊ አገዛዝ አማራ ክልል ላይ ስብሰባውን ጠርተው አከናውነው ሪፖርቱን ለአረጋ ከበደ ወሰዱና ባህር ዳር ላይ የሰላም ኮንፈረንስ ጠሩ። የጠሯቸው ሰዎች ምን ያደርጉ? የሀገር ሽማግሌዎች፣ ታዋቂ ሰዎች ናቸው። ምንም ሊያደርጉ የሚችሉት አይደለም። ፋኖ ከዚህ በፊት አሳውቋል። ታቦት ተሸክመው የመጡ አባቶችን እኮ መልሷል ፋኖ። ከዚህ በኋላ የአማራ ህዝብ ጥያቄ በኃይል ይመለሳል። ሞክረናል፣ ጠይቀናል፣ የመጨረሻ ሰልፍ ብለን አሳውቀን አድርገናል። አሁንም ቢሆን በኃይል በክንዳችን ካልሆነ ይመለሳል ብለን አንጠብቅም ብለው አባቶችን እኮ መልሰዋል። ታቦት የመለሰ ፋኖ እኮ ነው። በሃይማኖቱ ቀልድ ማያቅ፣ በሃይማኖቱ የማይደራደር ፋኖ ታቦት እንኳን መጥቶ ጥያቄውን ያልተቀበለ ነው። ስለዚህ ዛሬ ባረጋ ከበደና በአገኘው ተሻገር የስብሰባ ዲስኩር የሚለወጥ ነገር እንደማይኖር ይታወቃል። እንዳልከው አንዳንድ ቃላቶች ገብተዋል። ስለ ሚዲያዎች ያነሱት ነው የሚያስገርመው። እባካችሁ ሚዲያችሁን በሰላም አየር ሙሉልን ተማጽኖ ነው። የነሱስ ሚዲያ ምን እያደረገ ነው? ዛሬም እኮ ጽንፈኛ እያለ ዛሬ የመከላከያን ድረገጽ ልመለከት ሞክሬያለሁ። ጽንፈኞች ላይ በወሰድነው እርምጃ 94ቱን ደመሰስን ይላሉ። የፋኖ አመራሮችን ደመሰስን፣ የጽንፈኞችን አመራሮች ደመሰስን። ዛሬም ያው ታምቡር ነው እየተደለቀ ያለው። ዛሬ ይሄ ኮንፈረንስ በሚካሄድበት ባህር ዳር አቅራቢያ 7 ዓመት እስር ቤት ውስጥ 5 እስረኞችን አውጥተው ረሽነዋል። የትኛው ነው የሰላም ኮንፈረንስ? ትላንትና እኮ ነው አንዲት እናት በአዴት ከተማ ጉሊቷ ላይ ያለች እዛው ከምትሸጥበት ቦታ በጥይት ደብድበው የገደሏት። የትኛው ነው የሰላም ኮንፈረንስ? ስለ የትኛው ነገር ነው የሚያወሩት? አማራ ክልል ላይ በድሮን በቃ አለ የተባለው መሳሪያ አብይ ተጠቅሞ በመነኮሳት ላይ ከ500 በላይ መነኮሳትን የገደሉ የጨፈጨፉ ዛሬ መጥተው ስለ ሰላም ሲያወሩ ትንሽ አለማፈራቸው በራሱ የሚያስገርም ነው። በዚህ ላይ ደግሞ አሁን እንዳልኩም ውጤቱ በድምሩ 0 ተባስቶ በአጠቃላይ ነገሩ በዚህ በምንድነው ሀገራዊ ምክክር ኮሚሽኑ ይፈታል፣ በአብይ አህመድ ቲያትር፣ በአብይ አህመድ ተውኔት በሱ ይፈታል ብሎ መምጣታቸው ምን ያህል ሰላም እንዳልፈለጉ የሚያሳይ ነው። ለማንኛውም በዚህ መድረክ ላይ አገኘው ተሻገር እስቲ የተናገረውን እንስማ። እኛ ክልል መሪ አይከበርም፣ ሌላ ክልል ነው መሪ የሚከበረው፣ እንደው ቀናው በሌሎች ክልሎች ይላል። እስቲ እንስማው። መሪ ካላከበር እንደተዋረድን እንቀጥላለን።
እንደ መሪ አረጋን እንደ መሪ ካላከበር ወይም ሌላውን እንደ መሪ ካላከበር የክልሉን አመራር እንደ መሪ ካላከበር የዞኑን አመራር እንደ መሪ ካላከበር የወረዳ አመራሩን እንደ መሪ ካላከበር ውጤታማ ነው። ሂዶ ውርደት ነው፣ ማነስ ነው። በታሪክ አጋጣሚ ነው መሪነት የሚገኘው። ስለዚህ መሪዎቻችን ናቸው። ከዛ ይልቅ ለመሪዎቻችን ደህንነት መቆርቆር ሲገባል አንዳንድ ቦታ ላይ ቀና የሚቃወመው የሚደግፈው መሪውን ያቀርባል። ይሄ መሪ ነው፣ ፕሬዝዳንት ነው ይላል። ነን ከዚህ ማድረግ እንችላለን። መሪዎቻችን ጀግኖቻችን ማጀገን እንችላለን። ስለዚህ ይሄንን እናደርግ መልካም ነው የሚል አይ ትንሽ ሳይቀርም ወዝ ነው አለ እጅ ስራ ፎቶ ወስቷል። አብለዝ ልጫል ራስ እኮ እጅ ውስጥ የዋለ ሽልንግ ነው የመሰለው እንዴ! በጣም ነው የገረመው። አሁን አረጋ ከበደ አስበው መሪ ነኝ እስቲ እንደው መሪነን አክብሩን ብሎ ሲናገር እንደው እንዳልከው የሆነች በጣም የሚታማበት ነገር አለ። እሷን ነገር ልፎ ነው የገባው። አለ ባለፈው ወልቃይት ከተነካች ይጠጣ ብሎ ሽጉጥ አስፈራርቶል ምን ሲጠጣ እንደተያዘውና ሁላችንም ስለምናውቅ አገኘው እናውቀዋለን። ይችልባታል። መለስንም እንደዚሁ ያወገሰው ባለፈውና ጂኒየስ ምናምን። ኤኒዌይ እዚህ ነው ቀልዱ ቢጀምረው። አይ መሪነት ሲባል ምንድነው መሪነት? አሁን በነ አረጋ በነ እነዚህ ሰዎች እንደው ስማቸውንም በዝርዝር መጥራቱ ራሱ ያሰለቻል። እነዚህ ሰዎች እንደው በቤተሰብ ደረጃ ባርነትን አገልጋይነትን የተቀበሉ ካልገልጋይነት ባሻገር ምንም አይነት ልጠቅስላቸው የምችለው ነገር የሌለ በባትሪ ተፈልገው የተገኙ አገልጋዮች መሪነን ብሎ እኛን ካላከበራችሁ ውጤቱ ዜሮ ነው አለ። በሌሎች ክልል መሪዎችን ቀናለን። እንዴት ነው ማትቀናው? አገልጋይ እኮ አንተን ማን መሪ ያደረገ? አንተ እኮ አሽከር ነህ። አንተ እኮ የቤት ውስጥ ሳሎን የሳሎን ውስጥ ባሪያ ነህ። ስለ ራስህ እንኳን አትወስንም። እንኳን አይደለም ስለ አማራ ህዝብ የሚል ጥያቄ ቢነሳለት ምን ሊመልስ ነው? አረጋ ከበደም ሆነ አገኘው ተሻገር ትንሽ አንዳንድ ጊዜ አንዳንዴ እንደው አለማወቅ ደፋር ያደርጋል። ደረጃ ልክ ነው መሳይ። እዚህ ጋር ዛሬ ከተነሱ ጥያቄዎች አንዱ ቅድም በጣም የገረመኝ ይህች መልስ የመለሰው እርግጠኛ ነኝ ለዛ ጥያቄ ነው። የአማራ ክልል ከእንግዲህ በሞግዚትና ባሻንጉሊት አይተዳደርም የሚል ነው አንዱ ጥያቄ የነበረው ዛሬ ከተነሳባቸው ጥያቄ። አረጋ ከበደን በሰውነቱ ላልንቀው ይችላሉ። በሰውነቱ በስላሴ አምሳል የተፈጠረ እኔን የሚመስል ሰው መሆኑ በሰውነቱ አከብረዋለሁ ማንኛውንም ሰው። አረጋ ከበደን የአማራ ህዝብን ያስተዳድር ብራ ብለህ ስታመጣኝ ግን ህዝብን የናቀው ያዋረድከው አንተ ነህ እልሃለሁ። አገኘው አንተ ነህ ህዝብን የናቀው ያዋረድከው። ሰው የሚከበረው በምኑ ነው? በምግባሩ። አክብሩኝ ብሎ ሰው አይከበርም። በፍጹም አይከበርም። ሰው አክብሩኝ ብሎ በመከባበር የሚሆን ነገር ማክበር ከአንተ ምግባር የሚመጣ ነገር። ስራ በሰዎች ፊት ሲያበራ ራሳቸው የሚሰጡ አክብሮት። ስለዚህ የሚያከብሩ ሰዎች ሳይሆኑ የራስህ ስራ ነው። የሚያዋርድ ሰዎች ሳይሆኑ የራስህ ስራ ነው። ሰካራ የሚባሉ ሰዎች በህፃን ልጅ ይሰደባሉ አይደል? መንገድ ላይ ሲወላገዱ ልጆች ሰደቡኝ ያዋርዱኝ ይላሉ። ልጆች አይደሉም ያዋርዷቸው፣ ራሳቸውን በራሳቸውን ያዋርዱ። እናገኘው ተሻገር አክብሩን የምትሉት ምን ናችሁ ነው? ምን የሚከበር ስራ ሰርታችሁ ነው? ህዝብ እኮ የሚያከብራችሁ በስራ ነው፣ በተማጽኖ አይደለም፣ በልመና አይደለም። አክብሮት የሚመጣው ይህን ጸጋ የምታገኙት በምግባራችሁ፣ በእውነታችሁ፣ በስራችሁ ነው። ለዘመናት ይህን ህዝብ በቲፒኤልኤፍ ስታስቀጠቀጡት ኖራችሁ በሐውልት እስከሚቆም ድረስ የአማራ ህዝብ ይሰደብ፣ እናንተ የሐውልቱ አጠጭ ነበራችሁ። ስንት መከራ ሲወርድበት ማለት ነው። እንዴት ነው ይህ ህዝብ እናንተ ከዚህ ህዝብ አክብሮት የምትጠብቁት? የዛሬ 6 ዓመት ለውጥ የተባለው ነገር ወጣ ሲባል አይለምደንም፣ ከአሁን በኋላ ጥያቄያችሁን ላዳምጥ ቶሎ እንመልስ ብለው እናቶ ደመቀ መኮንን በባህር ዳር ስታዲየም ሲናገሩ
ካሁን በኋላ ቶሎ እጥናን እንሰማችሁ ያላችሁ ተናገራችሁ። ንስሐ ገባችሁ። ህዝቡ ንስሐችሁን ተቀበለ። ልክ በቲፒኤልኤፍ ያደረጋችሁትን በጥፍ አባስታችሁ አሁን ደግሞ የኦህዴድ አሽከር ሆናችሁ ሌላው ቀርቶ ዋና ከተማው ላይ አትገባም ሲባል የት ነበራችሁ? የማንም ወሬ ነበር ስታበጥሩ ነበር? ምን እያደረጋችሁ? የግለሰብ ስልጣን የራሳችሁን ጥቅም እያስከበራችሁ ነው ይሏችሁ። ለእናንተ ማን ነው ክብር የሚሰጣችሁ? እንዴት እናንተ አሁን አክብሩኝ የሚል ቃል ስትወጣላችሁ? በእርግጥ መሪ ናችሁ እናንተ? መሪ ናችሁ? ተላላኪ ምን ክብር አለው? ምን የፌደሬሽን ምክር ቤት አፈ ጉባኤ ስለተባላችሁ ትልቅ ስልጣን ያዛችሁ አይመስልም? እናውቀዋለን ማን እንደሆነ ማለት ነው። ምክትል ኢታማጆር ሹም ስለተባለው አባ ፈላጭና አዛዥ ናቸው እያለ እናውቀዋለን። የግለሰብ ስልጣን እያስጠበቁ የራሳቸውን ስልጣን ነው የሚያደርጉት። መሪ አይደላችሁም። አንድ ስልኝ ያለች ይመሳይ ፍስ የምትል ለንጉሱ ሊሰግዱ አጋፋሪ ሲወርዱ ከታች አመለጠ ጉዱ። ያው ፈሱ ጉንጮችን በሳቅ ጠረሱ። ባለሟልም ለንጉሱ በሽኩታች አይብላሱ። ንጉሱ ለክብሮ አጋፋሪ ወዳጆ ሲሰግዱ እኮ አምልጧቸው ሰው ሁሉ ሳቀባቸው። እባክዎ ሹመት ይስጣቸው ሲላቸው ፊት አውራሪነት ሰጠሁት አሉ።